አይሻት እንዴት ደስታ በደስታ እንደሆነች ባንቺ ማትዳከሚ ነቃ ነቃ ቤሽ መድኃኒትሽን ይዤልሽ እመጣለሁ። እሱን ስትውጪበት ይሻልሻል። በለዋን ልሂድ። እሺ ሰላም። አሜን። ኑንዬ ስመለስ ተኝተሽ እንዳላገኝሽ እሺ። ነቃ ነቃ ቤ። እሺ አይንዬ ደህና ዋሉ። እሺ እንግዲህ ሰላም ጠየቅም ይሆናል ግን የትዬ ስራ ምንድን ነው? ምን ነው? ለምንድን ነው የጠየቅኝ? አይ ማወቅ ፈልጌ ነው። ይቅር በለኝ ተው በቃ የማይጠየቅ ነገር ጠየቅኩ። አረ ችግር የለውም። ነጋዴ ናት እና እንደሚሉት ብዙ ህጻናት ታሳድጋለች ማለት ትረዳለች? አልገባኝም። ለምንድን ነው የምታሳድገው? አይ የኔ ነገር ምንኛ ነው? ተው በቃ። እንዲህ ለምንድን ነው የምትሆው? ንገረኝ እንጂ። እትዬ ብዙ ህጻናት እንደምታሳድግ ሰምቼ ነበር። ማለት ማን ታሳድጋለች አለ? እሱን ተው። አይ ብዙ ህጻናት እንደምታሳድግና እንደምታኖር ሰምቼ ነበር። እዚህ ደግሞ አንድም ነገር ሲወራ አልሰማሁም። እርግጠኛ ነህ? እንደዚህ የሚባል ነገር ሰምተሃል? ዝም ብሎ የተወራ ነገር እንዲያው አይመስለኝም። እኔም እንደውም አግባብ አይደለም ብዬ እንጂ እሷን ልጠይቃት ነበር። ቆይ ምንም አትበል። እኔ እናንተ ማውራት ያለብን ነገር አለ። ዝም በል፣ ምንም እንዳትላት እሺ? ምን ነው ችግር አለ እንዴ? አይ አይደለም፣ እኔ እርግጠኛ መሆን ያለብኝ ነገር ስላለ። እሺ እንግዲህ ዳግም እንግዳ ድራማን ተቀላቅሏል። እንግዲህ ሌሎችንም በሌላ ፓርት እንደምንጠብቃቸው ተስፋ እናደርጋለን። እንግዲህ እንዋያትን ማለት ነው አሁን ላይ እጅግ በጣም እያሳመነቻት ትገኛለች ወይዘሮ ሄለን። በወይዘሮ አይንዬ ፊትም መልካም እጅግ በጣም ትሁት ሴት መስላ እየታየች ትገኛለች። ምክንያቱም አሁን ላይ ብዙ ነገሮችን ማለት ነው እሷ መልካም እንደምታደርግላቸው እና ለነሱ መልካም እንደምታስብ አድርጋ እየታየች ነው የምትገኘው። እንዲሁም ለኑኑ አይንዬ እንኳን ይኸው በጣም ደስተኛ ነኝ፣ ስለዚህ አንቺ ደግሞ ካለሽበት ደግሞ ቀና ብለሽ እንደሱ ደስ እንዲልሽ እፈልጋለሁኝ። እንደዚህ እንድትሁኝ ራሽን እንድትይ በፍጹም አልፈልግም። እናያት ነቃበይ በማለት እንግዲህ ያው ትነግራታለሽ ማለት ነው ሄለን። እንዲሁም ደግሞ አይንዬ እንዴት ነው ልብሴ አያምርም ወይ? እሷ ነች የገዛችልኝ፣ ምን አይነት ደግ ሴት መሰለችሽ እያለች አንቺና መሲ እንዲሁም ስታዛችሁ ምንም ፊታችሁን ሳታጠቁሩ ስራውን መስራት አለባችሁ በማለት እንግዲህ እጅግ በጣም በገዛችላት እና ባረገችላት እንዲሁም ደግሞ በእንግደኝነት በተቀበለቻች ነገሮች በሙሉ እጅግ በጣም እያመሰገነቻት ትገኛለች አይንዬ ወይዘሮ ሄለንን ማለት ነው። አሁን ላይ እንግዲህ መኩ አንድ ነገር እያሰበው ነገር አለ ወይንም ደግሞ እየጠረጠረው ነገር አለ። ከዚህ በፊት እንግዲህ ለኑኑ እንደተናገረው ኑኑንም ነግሯት ነበር። ምክንያቱም ወይዘሮ ሄለን ገጠር እንደሄደች እና ምን ልታደርግ እንደሆነ እንግዲህ ያለውን ነገር ለኑኑ ሲነግር ነበረ። በፍጹም ሰዎቹ ሲሉ ሰምተነው እንጂ እሷ ገጠር ልትመጣ አትችልም ብለው ነበር ኑኑ ማለት ነው። ግን ደግሞ በእርግጠኝነት እኔ አይቻታለሁ ገጠር መታለች በማለት እንግዲህ ተናግሮ ነበረ። እሱንም ዛሬ እየጠረጠረውንና ያሰበውን ነገር ለአዶናይ ተናግሯል። አዶናይን የሆነ ነገር ልጠይቅ ፈልጌ ነበር፣ ግን ደግሞ መጠየቅ ይኖርብኝ አይኖርብኝ ራሱ ይብን አላቅም በማለት እንግዲህ መኩ አዶናይን ጠይቆት ነበረ። እሺ ምንድን ነው በማለትም አዶናይም እጅግ በጣም ጆሮ ሰጥቶ እያዳመጠው ነበረ ማለት ነው። አዶናይ አሁን እጅግ በጣም ብዙ ነገሮችን መረጃዎችን መሰብሰብ ይፈልጋል፣ ማዳመጥ ይፈልጋል። ምንድን ነው እየተፈጠረ ያለው እየሆነ ያለውስ ነገር ምንድን ነው በማለት ነገሮቹ ግራ ገብቶታል ማለት ነው። ከዚህ በፊት እንግዲህ አንዳንዴ ሰዎች ህይወታቸውን ማወቅ አለባቸው በማለት እንግዲህ የሚኖሩበት ነገር ልካቸውን ማወቅ አለባቸው። ስለዚህ አሁንም እንደዚህ ብለሽ የግድ መረጋጋት አለብሽ፣ ትረጋጊያለሽ እያለች እንግዲህ እንዋያትን ማለት ነው ስትናገራት ነበር ወይዘሮ ሄለን ማለት ነው። ይህ ንግግር ምን ለማለት ፈልጋ ነው? ምንስ እያለቻት ነው? እሷ ምንድነች እያለ ሲያጣራ ነበረ ማለት ነው። ማን? ያው አዶናይ ማለት ነው። ምክንያቱም ወይዘሮ ሄለን ኑኗያት ስትናገር እየሰማት ነበረ ማለት ነው። እና ምን ልታደርጋት ትችላለች? ምንድን ነው የምታወራው በዚህ ጉዳይ ያለ እየጠረጠራት እንዲሁም ደግሞ ኑኑ አያት ከዚህ በፊት ወደ ሱቅ እሷ እንዳላከቻት እና ከሱቅ ከሄደች በኋላ ከስልኳ ላይ ቴክስት እየተላላከች እንደሆነ ወይዘሮ ሄለንን እጅግ በጣም አፍጦ አይቶባታል እና ያንን ነገር እያስታወሰ ነበረ። አሁን ላይ ደግሞ መኩ ማለት ነው
ወይዘሮ ሄለን ልጅ ታሳድጋለች ወይ? ምንድን ነው ስራዋ? ምንድን ነው የምትሰራው? የእሷ ስራ ምንድን ነው? በማለት እንግዲህ ጠይቆት ነበር አዶናይን ማለት ነው። እና በጣም ወሳኝ ጥያቄ ነው የጠየቀው፣ የጠረጠረውን የሰማውን ነገር ነው ማለት ነው። ሲቀጥል እንዋየት ራሱ የጠፋች ሰዓት ወይዘሮ ሄለንን መኩ በጣም አስጠንቅቋት ነበረ። የት ነው ያለችው? አንጫት በማለት እጅግ በጣም አስጠንቅቋት፣ እሷም ደግሞ ፈርታ ነበረ። ከዚህ ቤትም ማስወጣት ትፈልጋለች። ምክንያቱም እሱ በጣም ተጠራጣሪና ጎበዝ ስለሆነ የሆነ ነገሬን ይደርስብኛል ብላ ስላሰበች ማለት ነው መኩ። ብቻ ግን መኩ ላዶና እየጠየቀው ጉዳይ ልጆችን ነው ወይ? እሷ ነጋዴ ከሆነች እንዴት ነው? እኔ የሆነ ወሬ ሰምቻለሁ፣ እንደዚህ የሚባል ነገርም አይቻለሁ። ስለዚህ ልጆቹን ታሳድጋለች ወይ? የት ነውስ የምታሳድጋቸው? የሚወራው ነገር እና እሷ ላይ ጋር ሁኜ ደግሞ ምንም ያየሁት ነገር የለም። በጣም ብዙ ልጆችን እንደምትረዳ እንደምታሳድግ ነበረ እኔ ማቀው። እዚህ ስመጣ ደግሞ ምንም ነገር ያየሁት ነገር የለም እና ለዚያ ነበር ምንድን ነው ስራዋ፣ ምንድን ነው የምሰራው ብዬ እየጠየኩ መጠየቅ የሌለብኝ ነገር ነበረ፣ በጣም ይቅርታ በማለት አዶናይን ተናግሮት ነበር። አዶናይም በጣም ትክክል ነገር ነው እየጠየከኝ፣ ግን ደግሞ ይህን ነገር ለማንም እንድትናገር አልፈልግም፣ ቀስ ብዬ ነገሮቹን ማጣራት እፈልጋለሁኝ፣ እንኳን ለሷ አልነገርካት በማለት እንግዲህ ነግሮታል ማለት ነው አዶናይ ለመኩ። መኩም አዎ እሷን ልጠይቃት ነበረ፣ ግን ደግሞ ግራ ስለገባኝ ነው እስካሁን አልጠየኳትም፣ አንተን የጠየኩ በማለት መልሶለታል። ስለዚህ አሁን ላይ ማለት ነው እንዲሁም ደግሞ የእሱ የአዶናይ አጎት የሆነው ማለት ነው ከውጭ የመጣው ያፌት ማለት ነው እጅግ በጣም በብዙ ነገር ያግዘዋል። አዶናይም ያሰበውን ያንሰላሰለውን በሙሉ እስካሁን ያየውን ነገሮች በሙሉ ለሱ ይነግረዋል። በእርግጠኝነት ነገሮቹን እያጣራ እየደረሱበት የሚሄዱ ይሆናል ማለት ነው። ሲቀጥል ደግሞ መሲ እንደዚሁ አሁን ላይ ግልጽ አድርጎ ማለት ነው መኩ ቢነግራት እንዳረሳቸው ያውቃል። ሁሉም ነገር ብዙ ነገር እንደምታውቅ እሷ መናገር አለባት ማለት ነው ለመኩ ብዬ አስባለሁኝ። ሁሉን ነገር ለመኩ ስለ ወይዘሮ ሄለን ከነገረችው መኩ ደግሞ የሰማውን ነገር ስለ ሕፃናትም ስለምንም ያለውን ነገር እሱም ለእሷ ቢነጋገሩ ነገሮቹ በጥርጣሬ ቀጥታ የሄዱና እሷን ወንጀለኛ የሚያደርግ ይሆናል። ስለዚህ እያንዳንዱ የጠረጠሩት ነገር ከወይዘሮ ሄለን ጋር ስለሚሄዱ በቀላሉ መያዝና ስለ እሷ ማጣራት ያለውን ነገር የሚቀጥሉ ይሆናል ማለት ነው። ግን ደግሞ ግልጽ ሆነው አያወሩ ማለት ነው። በተለይ ኑኑን አሁን ላይ መሲ ማውራት ነበረባት። መሲ መርሳት እንዳረሳች ያለውን ነገር እንደዚህ እንደሆነ እሷ እንደዚህ ነገሮቹ እንደተቸገረች ሆና ለምንስ እንደዚህ ዝምታን እንደመረጠች ያለውን ነገር አፈንድታ ማለት ነው ለእህቷ ቢያንስ መናገር አለባት ማለት ነው። እና ወይዘሮ ሄለን ክፉ እንደሆነችም እሱንም ማሳየት አለባት። ምክንያቱም ሳትታመም በሽታው ሳይዛት በሽታ ዞሻል አሞሻል በማለት እንግዲህ ልጅቷን እጅግ በጣም ነው ውስጧን እየጎዳቻት እና ለቤተሰቦቿ ለእናቷ ስትል ነው አሁን ውስጧን በውስጧ ሆና እናቷ እንኳን አያምርብኝም እዩ እስኪ ልብሴን እያለች እያወራቻት እያለ በውስጧ እያለቀሰች እጅግ በጣም የሚያሳዝን ነገር ማለት ነው። ልቧ ተሰብሮ እንደዚያ ለእናቷ ስትል መጠንከር እንዳለባትና አልቅሼ እሷን ማሳዘን አልፈልግም ብላ በውስጧ እጅግ በጣም እየተበሳጨች እና እየተናደደች ትገኛለች ማለት ነው። እና ያው ግልጽ ሆኖ ቢያወሩ እርስ በርሱ ቢያወሩ መረጃው ከራሳቸው ላይ ስላለ ይሁን ወይዘሮ ሄለንን ያው እንደዚህ አይነት ነገሮችን እንደምሰራ ክፉ ነገሮችን እንደምታደርግ ሁሉም የሚያውቀው ጉዳይ ይሆን ነበር። ችግሩ ደግሞ አያወሩም ማለት ነው። ሌላው እንግዲህ ኤልሹ ነች። ኤልሹ ትምህርት ቤት ነኝ እያለች እንግዲህ የትም እየዋለች ነው የምትመለሰው። ትምህርቷን አትማርም። ሲቀጥል ደግሞ ወድሻለሁ፣ አፈቅርሻለሁ እያለ የሚከተላት ከእሷ አንድና አንድ የሚፈልገው ገንዘብ ነው። ገንዘብ አንጭ ነው። ገንዘብ ካላመጣች ደግሞ በቃ አንቺን ነገሮቹን አሳልፌ ለቤተሰብ እናገራለሁ የሚል ነገር ነበር የሚይዛት። ግን ደግሞ እሷ ጋር የሚመጣው ልጅና እንደገና ደግሞ ዳይ የተቀላቀለው ማለት ነው
ዳጊንና እሱን እንዲጣሉ ታደርጋለች። በውሸት ነገሮች እሱ አለኝ እሱ ነገረኝ እያለች ሁለታቸውን ጓደኛሞቻቾችን ያጣላች እሷ ነች። አሁንም ደግሞ አጣልታቸዋለች ማለት ነው። እንዴት በሱ ትቀናለህ? እንዴት እንደዚህ ታደርጋለህ? ለነገሩ እሱ የተናገረው እውነት ነው ማለት ነው እያለች እንግዲህ አንደኛው ለአንደኛው እንዳማና አንደኛው ለአንደኛው ክፉ እንደተናገረ ስትናገር ነበር። በት ነገር እየተናገረች ጓደኛ መሾችን እጅግ በጣም ልታጣላና እንዲሁም ደግሞ እንዲበጣበጡ አድርጋለች። ከዚህ በፊትም የተጣሉት በሷ ምክንያት እንደሆነ አሁን ደግሞ ኤልሹ የፈለኩትን ነገር አደርግልሃለሁ፣ ግን ደግሞ ይሄ የሚከተለኝና የሚያስቸግረኝን ጓደኛህን ደግሞ ልታጠፋለኝ እፈልጋለሁኝ፣ የፈለከውን ገንዘብ እሰጥሃለሁ በማለት እንግዲህ ዳግምን ማለት ነው ትለዋለች። ዳግም ግን እኔ አንቺ ማን እንደሆንሽ ከስር ከመሰረቱ ጠንቅቄ አቅሻለሁ፣ ስለዚህ ለብር ብዬ ይሄን ነገር መቼም ቢሆን አላደርገውም በማለት እንግዲህ ሲመልስላት ነበር። ያ ማለት ለገንዘብ ብሎ ማለት ነው የራሱን ጓደኛ መንካት እንደሌለበት ነው። እሷ ግን አንተ ድሃ እንደሆኑ አውቃለሁ፣ ገንዘብ እንደሚያስፈልግም አርቅሃለሁ፣ ታደርገዋለች ስትለው እሱ ግን በፍጹም አላደርገውም፣ ምንም ያክል ገንዘብ ቢያስፈልገኝም ግን ይህን ነገር የማደርገው አይደለሁም በማለት እንግዲህ ከጓደኛው ጎን ቆሟል። ጓደኛው ግን እሷ በነገረችው መሰረት እሱን ሊጣላ ወደ እሷ እየተጓዘ ይገኛል ማለት ነው። እውነት ለመናገር ያው እሱ በደንብ እያስተዋለ አይደለም፣ ግን ደግሞ ዳጌ እጅግ በጣም አስተዋይና የልጅቷን ክፋት ምን ያክል እንደተረዳ ስለ ጓደኛውን እንደዚህ አድርገውና እሱን እኔ የፈለከውን እሰጥሃለሁ እያለች ነበር። እሱ ግን በፍጹም ለመስማማት አልፈለገችም ማለት ነው። ግን እሷ እርስ በርስ ለማጋጨት እነሱን ለማጣላት ነው ፍላጎቷ ማለት ነው። እና እንግዲህ ቀጣይ ፓርት ምን ሊፈጠር ይችላል የሚለውን ነገር ሁላችንም እንጠብቃለን። ውድ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።